እግዚአብሔር ያለውን ተመልከቱ። ሃይማኖት ስላለ ባለጸጋ ነህ፣ ክርስቲያን ስለሆንክ ባለጸጋ ነህ፣ የመንግስተ ሰማያት ዜጋ ስለሆንክ ባለጸጋ ነህ፣ የቅዱሳን ህብረት ጉባኤተኛ ስለሆንክ ባለጸጋ ነህ፣ ደስታህን ከውጪ ሳይሆን ከውስጥ የሚፈልቅ ባለጸጋ ነህ፣ በምትኖርበት ቪላ ሳይሆን በእግዚአብሔር ቤት ውስጥ በመጣል ደስ የሚልህ ባለጸጋ ነህ፣ በሚመጣ በሚሄድ ነገር ሳይሆን ሰማያዊው በሆነው ጸጋ ደስተኛ የሆንክ አንተ ባለጸጋ ነህ ነው እኮ የሚለው ወገኖቼ ምዕመናን። እስኪ እውነት እንነጋገር። ድህነት ምንድን ነው? ባለጸግነትስ ምንድን ነው? እኔ ከምተረጉመው ይልቅ ታላቁ አባት ቅዱስ ዮሐንስ አፈወርቅ የተረጎመበት መንገድ እንዴት ደስ ይላል። እስኪ ላንሳላችሁ። ደሃ የሚባለው ይላል ብዙ ፈቃዳት ያለው ሰው ነው ይላል። ደሃ የሚባለው ፍላጎቶቹን መግዛት ያልቻለ ሰው ነው ይላል። ደሃ የሚባለው ያቺንም ሲያይ የሚያምረው ይቺንም ሲያይ የሚፈልገው እሱ ምርጥ ድሃ ነው። በአንዲት ሚስት የማይወሰነው ቅብዝብዙ እሱ ድሃ ነው። ፊቱ የሚያሰፋ ደረቱ የሰፋ ሊሆን ይችላል። እመኑኝ ፈቃዱን መግዛት መቆጣጠር ያልቻለ ምስኪን ነው። ራሱን መምራት ያልቻለ ምስኪን ነው። ስሜቱን መቆጣጠር ያልቻለ ምስኪን ድሃ እሱ ነው። በቃኝ ማይ ባየው ነገር ማይረካ በሚኖረው ኑሮ መደሰት ማይፈልግ ማመስገን ማይችል አጉረምራሚ እሱ ድሃ ነው የሚለው ምዕመናን። እስኪ እውነት እንነጋገር ከተባለ የሁሉንም ማለት አይደለም። በዚህ ዘመን የምናያቸውን አንዳንድ ነገሮች እስኪ ነተዛዘብ። ጠንቋይ ቤት ሄዶ ጸጉር ቆርጦ ርሚጦ ጥሎ እርቃኑን ሄዶ አመድ ላይ ተንከባሎ ከአጋንንትና ከዲያብሎስ ጋር ውል ገብቶ ተዋውሎ ሀብት የሚያዘንበውን ባለጸጋ ስትሉት ጠዋትኛ ጋር ማታ ሌላ ቦታ እየተንበረከከ የመንግሥተ ሰማይ ቤቱን ያፈረሰ የዚህን ዓለም ቤት ያነጸ እናንተ ባለጸጋ ትሉታላችሁ። እግዚአብሔር ግን ምን እንደሚለው ስሙ። ለምድር ባለጸጋ በዓለም ሰዎች አይን የተመነደገ ነው፣ በእግዚአብሔር አይን ፊት ግን ምርጥ ድሃ ነው። ፈቃዱን መግዛት ያልቻለ ራሱን መቆጣጠር ያልቻለ እሱ ድሃ ነው ያለው ሊቁ ዮሐንስ አፈወርቅ እኮ ይሄንን ነው ምዕመናን። እንዴ እውነት እንነጋገር ከተባለ በዚህ ዓለም ላይ ያያችሁት አይደለ? ያንዱን ንግድ አዘግቶ ያንዱን ቢዝነስ ነጥቆ አንዱ ያስመጣውን ተመሳጥሮ የሆነ ቦታ አስቀምጦ የሱን ያለ ቀረጥ አስገብቶ የሌላውን ንግድ አበላሽቶ የሱን 200 እና 300% አትርፎ የሚገነቡት ሕንፃዎች ስያሜያቸው ሌብነት ወንጀል ሳይሆን ባለጸግነት ከተባለ ሰነበተ። አሁን ይህንንም ባለጸጋ ልንለው ነው። አናፍርም እኮ እንሰማለን እኮ የሕፃናት ወተት የሚጠጣውን ቀን እየቀየሩ ኤክስፓየርድ ያደረገውን ቀን እየለወጡ በብዙ ጥፍ እያተረፉ ብዙ ሕንፃዎችን ሲገነቡ ለዚህ ዓለም ባለጸጎችም እነሱ ናቸው። ሕፃናትን እያፈረሱ ሕንፃዎችን የሚገነቡ አየ ባለጸጋ ባንተፊ። እግዚአብሔር ግን እንዴት እንደሚያየው ተመልከት። እንደዚህ እኮ ነው። ምንድነው ድህነት? ምንድነው ባለጠግነት? የወንድምን ሀብት የቤተሰብን ሀብት ብቻውን ተቆጣጥሮ ደግሞ ሰነዳሽ ደልዞ ምርጥ የቀሰት ስወራ አድርጎ። ወገኖቼ ግን እኮ ባለጸጋ እግዚአብሔር የሚለውና እኛ የምናየው እንዴት እንደተለያያያችሁ ምዕመናን። እናንተን ለማጽናናት ወይም ደግሞ በነገር እንደዚህና እንደዛ እያልኩ ማጽናናት ፈልጌ እንዳይመስላችሁ። እግዚአብሔር የሚያየው እንደዚህ ነው። ችግረኛ ነህ፣ ምስኪን ነህ፣ ጎስቋላ ነህ፣ ግን እኮ ባለጸጋ ነህ። እንዴት? ባለጸጋ ማለትን ሲተረጉመው ሃይማኖቱ የጸና ምግባሩ የቀና ትሩፋት የሚሰራ በጽድቅ የሚመላለስ እሱማ ባለጸጋ ነዋ ይላል ቅዱስ ዮሐንስ አፈወርቅ። ምዕመናን እግዚአብሔር የሚነግራችሁ